ጋሽ መስፍን ባዩሽ ያደረገችው ነገር በሙሉ ደረሰበት። የዚህ ደግሞ ማቀጣጫ የሚሆን ቅጣትን ሰጣት። ሰው ሁሉም ጉድ አለ። ምክንያቱም የሰራችውን ተንኮልና ግፍ ሲጋለጥ በአቶ መስፍን በሃናን አባት ማለት ነው። ይህ ለምን አደረገ? ከዶክተሩ ጋር በብር ስትደራደር ደርሶባታል። ከዛም በፊት ይጠራጠራት ስለነበረ አሁንም በአይኑ ሲያይ እጅግ በጣም አልቻለም። የዛ ደግሞ አስጠልፎ ጫካ ወስዶ በዚህ መልኩ እያሰቃያት ይገኛል። ይህ ነገር ሜላት ደረሰችበት። ሜላትም ይህ ማማን አቃታት። እንዴት የገዛ ጓደኛዬ በዚህ ሁኔታ እንዴት የሚል ያዙኝ ልቀቁኝ፣ አበስኩ ገበርኩ ትላለች። ምን ትላላችሁ? ይህ ውጤት ሆን ብሎ እንዲራዘም የተደረገው በባዩሽ ምክንያት ነው። ባዩሹ ከዶክተሩ ጋር በብር ተጠራጥራለች የሚል አንዳንድ ወሬ ሲሰማ መስፍን መከታተል ጀመረ። መስፍንም እጅ በእጅ ያዛት። እጅ በእጅ እንደዚህ ነው። እጅ በእጅ ሲያጋፍጣት የምትወጣበት የምትገባበት ስታጣ ይሆናታል ያለውን መቀጣጫ ቅጣት ሰጥቷታል። እሷም ከዚህ በፊት በብዙ ትታገል እንደነበረና ብዙ ግፍ ትሰራ እንደነበረ ይታወሳል። አሁንም ሆን ብላ የጋሽ መስፍንን ቤት ለማበጣበጥ እንደመጣች ይታወቃል። ለዛ ነው አንዳንዴ ያው አይናቸው ያስታውቃል አይደል? የግፈኛ ሰዎችን አይኑን አላማረውም ነበረ። ለዛ ነው የዚህን የዳረጋት። በልበል ያስላል። እሷ እንደው እንደዚህ ማሰር ሳይሆን እንደው ማቃጠል ነበረ። ምንም በማታውቀው ነገር የብር ብላ የቁሳቁስ ብላ አንድ ቤተሰብን ይነክል መናድ አስፈላጊ አልነበረም። ይህ ነገር ሜላት ሰምታለች። ሜላት ግን ማማን አቀዳታል። ለካ ለዚህ ነው ወይ? ለምንስ ያለ ቀጠሮ ያለ ቀን ዶክተር ጋር ሄድሽ? ምንስ ለማድረግ ነው? አንቺስ ምን ይመለከተሻል? ባለ ጉዳዩ እኛ እያለን አንቺ ምን ቤት ነሽ ዶክተሩ ጋር የሄድሽው ስትል እሷም ከዚህ በፊት ያላየችውን ያላሳየቻትንን ባህሪ አሳይታ ተቆጥታለች። ያደረገችው ነገርም ሆን ብላ ነው ሲላት መስፍንም ማመን አቅቷታል። ነገር ግን ዶክተሩም ከዚህ በኋላ በቁጥጥር ስር እንዲውል ሜላት ወስናለች። አንተስ ባለ ጉዳዩ እኛ ነን እንጂ እሷ ነች ወይ? ለምንስ ከእሷ ጋር መደራደር አስፈለገ? ስጠይቅህ ነጌ አይደለም ገና ነው አላልከኝም ወይ ስትል አይ ለመደራደር ሳይሆን አጋጣሚ በጉዳዩ ነው መጣችሁ ሲል እሱም ለማስተባበል ሞክሮ ነበር። ነገር ግን አልሆነም፣ አልተሳካም። እሱም በህግ ቁጥጥር ስር እንዲውል ያው ጥቆማ እንደተሰጠ አንዳንድ መረጃዎችን እየወጡ ነው። ነገር ግን ይወጣል ይያዛል አይያዝም የሚለውን የሚሸፋፍኑም አሉ። ያው አንዳንዴ መሸፋፈን የሚባል ነገር አለ፣ ሚዲያም ጭምር። አንዳንድ ሰው በቀላሉ ብንወስድ በመንግስት ኮሚኒኬሽን የሚለቀቁ እንትኖች ራሱ ስናይ አንዳንድ የምን ያስቃል። አሁን የዚህ ዶክተር እንትንም እንደዛው ነው። አንዳንዶቹ አጥፍተዋል፣ ሲሰርቁ ተያዙ፣ እጅ ከፍንጅ ይላል ፖሊስ። ከዛ ከነ ፊታቸው ከነ ሁሉም የፎቷቸው ሙሉ በሙሉ ያወጣል። አንዳንዶቹ ትንሽ የሚፈሩ ከሆነ የሚያስፈሩ ከሆነ ያው ፊታቸው ይሸፈንላ ሚዲያ ላይ ወጣ ነገር ገጥሞ ይችላል። ሰው ብዙ ጊዜ ይቃወማል፣ ግን አይሰሙም እነሱ። ለምንድን ነው የድሃ ድሃ ሲሆን ፊቱን ከፍታችሁ የምትፖስቱት? ቢያጠፋም ግን አንዳንድ ሾካኮች ደግሞ ፊቱን ትሸፍናላችሁ። ለምን የምር ብዙ ጊዜ ሚዲያ ሲቀርብ እናያለን። በተለይ አዲስ አበባ ፖሊስ ኮሚሽን የሚል ፔጅ ካያችሁ ኤፍቢ ላይ ማለት ነው፣ እንደዛ ነው። ወንጀለኞቹ በአብዛኛው ፊታቸው እንትን የሚሉ ነው፣ ከባባዱ ናቸው ይመስለኛል። ፊታቸው ይሻፈናል። አንዳንዱ ምስኪኖቹ ያው ፊታቸው እንድንሆኑ ከነ ማንነታቸው ከነ ምናቸው ፊታቸው እየታየ ይለቀቃሉ። ስለዚህ ይህ ግፍ ነው። እውነት ለመናገር የሆነ ህግ ከሆነ ህግ የሁሉም እኩል ነው።
የአንዱ መብቱ ተጠብቆ የአንዱ መብቱ ተጥሶ አይደለም። ስለዚህ አሁን የጋሽ መስፍን ዶክተርም እንግዲህ የህግ ሊቀርብ ነው ይባላል። የእውነት ከሆነ እንደዚህ ሰዎች ከሆኑ ሊሸፋፈኑት ይችላሉ፣ ካልሆነ ደግሞ ሊያቀርቡት ይችላሉ። የምር ይሄ ነገር አድርጎት ከሆነ መቅረብም አለበት። ለምንድን ነው የማይቀርበው? የሰራው ወንጀል ነው። ስለዚህ አይደለም ባዩሽ እሱ እንደው ሆስፒታሉ ራሱ ያው በህግ ቁጥጥር መዋል አለበት ብዬ አስባለሁ። ምክንያቱም ጥሩ ስራ ሰራ። እንደዚህ አይነት ነገሮች የሚፈጽሙ መታወቅ አለባቸው ማለት ነው። እና እንደ ቅድም እንዳልኳቸው እንደ አንድ ሚዲያ የሚሰራ አንድ ሚዲያ የእውነት ሚዲያ ከሆነ በትክክል መስራት አለበት። የሁሉም እኩል ነው። ስለዚህ ይህን ሰውዬ የሚለቁት ከሆነ ይልቀቁት። አይ ሽፋፍ ነው የሚሆን ከሆነ ይሸፋፈን ማለት ነው። በአንዳንዱ ሁሉም ይበራታበታል፣ በአንዳንዱ ደግሞ ያው እንትን አይለበትም። ትላንትና የሆነ እንትን እያየሁ ነበር። እንግዲህ በዱባይ ብዙ ጊዜ ያው የዱባይ ነገር ተነግሮ ያላለቀ ብዙ ደላሎች አሉ፣ ህገወጥ ደላሎች እና በጣም የሚታወቁ ናቸው። እንግዲህ አንዳንዱ ምስኪኑ ጋር እንደዚህ ነው። አንዳንድ ህገወጥ ደላላ እናስወግዳለን፣ ያሳልፈን እንሳጠን የሚሉ የሚንቀሳቀሱ አሉ፣ በሚዲያ የሚታወቁ ግን ከነሱ ውስጥም ደግሞ አንዳንዶቹ ደላላ ናቸው። ሰው ወቅሷቸው ሲመጣ የእሱን ሸፋፍነው ያልፋሉ። የአንዳንድ ደግሞ ሽፎን የሚሸጡ በአብዛኛ ልብስ የሚሸጡ ናቸው ዱባይ ላይ። እዛ አንድ ከስተምር ከአንዱ ከተጣላች ትመጣለች እዚህ ፌመሶች ጋር። አንዳንድ አሽቃጭ የሚሉ የሚያሽቃብጡ ፌመሶች አሉ፣ እንከራከራለን የሚሉ። እውነት ለመናገር በተለይ ደግሞ ቲክቶክ ላይ ብዙ እንትኖች አሉ፣ ፈላጭ ቆራጭ አሉ። ትክክለኛ ህግ የሚዳኘው እስካሁን አንዳንዴ አልፎ አልፎ እስክሮን አይቼ ሳይ ሀቢባ ቤት ነው እና በቃ ትልቁም ትንሹም የሚደመጥበት ሁሉም እኩል የሚዳኝበት ቤት የሀቢባ ቤት ነው። ሁሉም አንዳንዴ ማዳመጥ ራሱ እንትን ነው፣ በትክክል የሚዳመጥ ቤት ነው። አንዳንዱ ያው የአልባብ ሰው ቢያረሱ ባረም የሚመለሱ እንደዚህ አይነት ነገሮች አሉና ያው ተጣላም የሚታረቅበት ያው ብዙ ጊዜ እኔ ሀቢባ ቤት እንጂ ሌላ ማንም አይፈርደኝም፣ ሀቢባ ትፍረደኝ፣ ሀቄ ውጣ፣ ሀቢባ ቤት ስርዓት አለው፣ ሁሉም ይደመጣል በተራ። አንዳንዱ ቤት ደግሞ የራሳቸው የሚፈልጉትን አውርዶ ሌላው ሚውት የሚያደርጉ ይሄ ተገቢ አይደለም፣ ይሄ ፌር አይደለም። እና ብዙዎቹ እንደዛ ስላሉ ምላችሁ ፈልጌ ነው። ቲክቶክ ላይ ደግሞ ሌባ በዝቷል። በተለይ ደግሞ ዱባዮች አላህ ምን እንደሆነ አላውቅም። በተለይ ዱባዮች፣ በተለይ ደግሞ ህገወጥ ደላሎች፣ በተለይ ደግሞ ከሀገር የሚመጡ ብዙ ምስኪኖች መጥተው የሚጮሁ ቲክቶክ ላይ ነው። በተለይ ደግሞ ወንድሞች የሚከፍሉት 270 ሺህ 250 ሺህ 200 በጣም በከፍተኛ ብር ይመጣሉ። ከመጡ በኋላ ስራ የለም፣ ቪዛ አይሰራላቸውም። በዚህ ሙቀት ደግሞ ሙቀት ታውቃላችሁ አሁን ሁሉም ጋር ማለት ነው። ዱባይ ላይ ደግሞ ሞር በጣም እንትን ነውና ከፍ ያለ ነውና እዛ መንገድ ላይ በአብዛኛው ደግሞ መስጊድ ላይ ነው የሚመገቡት፣ እዛ ላይ ነው የሚጠለሉት። ይህ ሁሉም በህገ ወጥ ደላላ አይመጡም። እና ያ ልጆች ደግሞ አጋጣሚ ይህ ነው የሚመጡት እንትን ካርድ ካላቸው ዳታ የሚሞላቸው ካገኙ ቲክቶክ ላይ መጡ ዳኙኝ፣ አዎ ዳኝነት እፈልጋለሁ፣ አዎ ፍረዱኝ ይላሉ። እንዲህ ምናልባት የምትከታተሉ ከሆነ በአብዛኛው እንደዛ ነው። እና በተለይ ደግሞ ሀቢባ ቤት የሚመጡ በትክክለኛ ይዳኛሉ። ያኔ ይሰማል። አንዳንዴ ማዳመጥ መስማት የሚባል ነገር የተበደለውን ሰውዬ የውስጡ እንዲያወራ እድል መስጠት። ያው ገስት ላይ የሚገቡት እንደምታዩት 8 10 ይሆናሉ። አንዳንዴ ጫጫታ የአንዱ ይሰማል፣ የአንዱ አይሰማም። አንዳንዶቹ ደግሞ ፌመስ ይሆናሉ፣ ቤታቸው መምራት የማይችሉ አሉ። በትክክል የማይዳኙ የተጎዳው ሰው እንደው ድምፁ አይሰማም። ዝም ብሎ ተናግሮ ድምፁ ቢሰማ ይህ መሰማት የሚባለው ነገር የምር በጣም እንትን ነውና የሆነ ውስጣችሁ እንትን ያወጣላችኋል። ሀቡ ቤት ምን አለ መሰላችሁ አንዳንዴ ሳይ በቃ የሁሉ ነው የምታዳምጠው። ይሄ ማንም ተነስቶ የሚያወራ አይደለም። የተበደሉትን በቃ አውራ ዝም ብሎ በቃ ትሰማለች። መያዝ አለባትን በመስታወሻ ትጽፋለች። የምትፈርደውን እሷ ሳትሆን ህዝቡ እና ትክክለኛ የምታዳምጠን እሷ ነች። ሌሎቹ ቤት አያዳምጡንም የሚሉ ብዙዎቹ አሉ። በእንደዚህ ማለት ነው። እና ሸፋፍኖ ሳይሆን ሀቅ በሀቅ ልክ እንደ
መስፍን እንደዚህ ይዞ ማንቁር ይዞ የህግ ማቅረቡ ተገቢ ነው። ስለዚህ ባዩሽ እጅ ነሽ አገኘሽው። እስቲ ዛሬ ከመጡ መጡ፣ ካልመጡ ደግሞ እናያለን። ባዩሽዬ ምን ይሻለሻል? ሰላማችሁ ይብዛ። ባይ ባይ።